እሷን ጠይቃት ነው የምትለኝ ሲመስለኝ። ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህን ነው? አዎ አባዬ። አውቃታለች ማለት ነው? ምኑን ያወቅ? ዳጣም በስተመጨረሻ የህይወት ጥያቄዋንና እንዲሁም ደግሞ የህይወት ሚስጥሯን ለናታን ነገረችው። ናታንም ሰላም እጅጉ እንደተጨነቀሽ እንደተጠበበሽ፣ እንዲሁም ደግሞ ዳጣን እንዲጠይቅላት እያንዳንዱን ነገር ማወቅ እንደምትፈልግ እንግዲህ ለዳጣ ነግሯታል ማለት ነው። ዳጣም እጅጉን ደንግጣለች። አሁን ላይ ዳጣ ቤተሰብ ጥያቄዋን እያገኘች ትገኛለች። አንድ ባንድ የአባቷን የቤተሰብ ጥያቄ ያገኝታለች። አሁን ደግሞ እናቴን አለማወቅ፣ እናት ማን እንደሆነች ጠረኗ ላለማሽተት፣ እንዲሁም ደግሞ ጡቷን ጠብቷ አለማደግ እጅጉን በጣም ያስለቅሳል፣ እጅጉን በጣም ያሳዝናል እያለች እንግዲህ ለናታን ሁሉንም ነገር እየነገረችው ነበረ። እናቷን ልታገኝ ትንሽ ጊዜ ቀርቷታል። አቶ ደረጀ እጅጉን በጣም ደንግጧል። ሰላም ስለ ዳጣ ማወቅ እንደምትፈልግና ውስጧ እየነገራት ያለ ሌላ ስሜት እንደሆነ፣ እንዲሁም ደግሞ እናትና አባቷ እነማን ናቸው፣ የት ነው ያደገችው፣ የት ነው የተወለደችው የሚለው ጥያቄ እንዲመለስላት እንደምትፈልግ እንግዲህ ናታን ለአቶ ደረጀ ሲነግረው፣ አቶ ደረጀም አውቃለሽ ማለት ነው በማለት እንግዲህ እጅጉን እየፈራና እየደነገጠ እናየዋለን። ናታንም ተደናግጧል። ምንድን ነው እየሆነ ያለው? እየተፈጠረ ያለው ነገር ምንድን ነው እያለ ይገኛል። ዳጣ አቶ ደረጀ ታዲያ ለምንድን ነው አባዬ ለምንድን ነው የዋሸው? የሲሳይ ልጅ ናት፣ ድሬዳዋን የተወለደች ለምን አለ በማለት እንግዲህ ዳጣን ሲጠይቃት ለጊዜው ይቆይህ፣ ማወቅ ያለብን ነገር ካወቅ ሌላውን ደግሞ የምነግር ይሆናል እያለችው ነበረ። አበጌልም ቤት ውስጥ ይቅርታ ተደርጎላት ወደ ቤት ተመልሳ ነበረ። ነገር ግን አቶ ደረጀ ማናቸውም ቢሆን ጥፋቷ እስኪገባት ድረስ እንዳታናግሯት፣ ልታኮርፏት ይገባል። ጥፋቷን አውቃ ተጸጽታ ሁላችንም ይቅርታ መጠየቅ ይኖርባታል። ስለዚህ ሁሉን ነገር አድርገናል እስካሁን፣ በዚህ መንገድ ደግሞ ቀጥተናት ልትመለስ ይገባል በማለት እንግዲህ ለወይዘሮ ማርታ ሲነግራት ለአበጌልም ሁሉን ነገር ነግራት ነበረ። አበጌልም አሁን ላይ ጥሩ ሰው በመምሰል እንግዲህ ሁሉንም እየዞረች ይቅርታ በመጠየቅ ሁሉንም እንግዲህ በአክብሮት ዝቅ ብላ እያከበረሻቸው ትገኛለች። መጨረሻዋ ያምራል። ሌላ ደግሞ ያሰበችውና ያቀደችው ሴራ አለ። አበጌ አሁን ላይ ዳጣ እህቴ ነሽ እያለችኝ ነው። ስለዚህ ምንድን ነው እንዴት ነው እህቴ የሆነችው በማለት እንግዲህ ለወይዘሮ ማርታ ሁሉንም ነገር ፍርጥርጥ እያደረገች ትገኛለች። ነገር እየቆሰቆሰች ነው አበጌ ተቀጥታ ሁሉን ነገር ሆኖም አሁን ላይም እያረፈች አይደለም። ምክንያቱም የሚያፈቅራት እንግዲህ አርጁን የሚያፈቅራት ፍቅረኛዋ ወይም ደግሞ ሽማዋ ብለን ልንጠራው እንችላለን። አንቺና ዳጣ እኮ ተመሳሳይ ናችሁ፣ በጣም ነው የምትመሳሰሉት። እህትሽ በጣም ኃይለኛና አራዳ ናት፣ በጣም ስማርት ናት፣ ደግሞ ከአንቺ ጋር እንድርቅ አስጠንቅቃኛለች በማለት ሲነግራት በጣም ነበር የደነገጠችው። ቆይ ሁሉም ሰው እህትሽ ናት የሚለኝ ለምንድን ነው? ትመሳሰላላችሁ የሚለኝ ስለምንድን ነው? ከዚህ በፊት እንግዲህ ውሃና እሷ እንደሚመሳሰሉ እርግጠኛ ነኝ። አሁን ደግሞ እሷ ለራሱ ተሳስታ አባቴን አባዬ ትለዋለች። እንደገና እህቴ ብትሆኝ ሳለችኝ እና ይሄ ነገር ምንድን ነው? አባዬም ከኛ የተለየ ለእሷ እንክብካቤ ይዟት የሚወጣው ከእሷ ጋር ረዥሙን ጊዜ የሚያሳልፈው ለእሷ ብሎ ከቤት እስከ ማባረር ድረስ እኔን የደረሰው የሆነ ነገር ቢኖር ነው። ያለ ነገርማ በፍጹም ይሄ ነገር አይሆንም በማለት እንግዲህ በሌላ ጭንቀት ውስጥ ተውጣለች። እውነት ለመናገር አቶ ደረጀ አሁን ላይ በጭንቀት ውስጥ ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 34ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ሲጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አሁን ላይ አቶ ደረጀ ሰላም ሁሉ ነገር እንደደረሰችበት እርግጠኛ ሆኖ አውቋል ማለት ነው። ናታንም እንግዲህ ሰላም ስለ ዳጣ ማወቅ እፈልጋለሁ፣ እባክህ ናታን ሁሉንም ነገር ቀስ አድርገህ ጠይቃት፣ የት እንዳደገች የት
እንደተወለደች ቤተሰቦቿ እነማን ናቸው፣ አባቷ እንዲሁም እናቷ እነማን ናቸው፣ እባክህ ውስጤ የሆነ ነገር ይሰማኛል። እኔ ስጠይቃት በእንባ ነው የምትዋጣው፣ ልትነግረኛ ፈቃደኛ አይደለችም። የሆነ ያሳለፈችው የህይወት ውጣ ውረድ እንደገና የተደበቀ ሚስጥር አላት። ግን ያን ሚስጥሯን ደግሞ ስጠይቃት እንግዲህ እንባ ይቀድማታል። ስለዚህ እንደምንም ብላ ጣርታ ንገረኝ ብለው ነበረ። ናታንም ሁሉን ነገር ማወቅ ይፈልጋል። የት እንዳደገች እንዲሁም የማን ልጅ እንደሆነች ለምን እዛ ቤት እንደመጣሽ ሁሉንም ነገር ለማወቅ እጅጉን በጣም ስለጓጓ በጣም ጓጉቶ ስለነበረ ዳጣን የሆነ ቦታ ላይ እንሂድ በማለት እንግዲህ ሁሉን ነገር እንድትነግሪ ይፈልጋለሁ ዛሬ በቃ እያንዳንዱን የህይወት ሚስጥርሽን የቤተሰቦችሽን ነገር ሁሉንም ማወቅ እፈልጋለሁ በማለት እንግዲህ ዳጣን እያፋጣጣት ይገኛል። ዳጣን በበኩላ ቆይ ማወቁ ለምንድን ነው የሚጠቅምህ? ለምንድን ነው የምጠይቀኝ? በማለት ስትመልስለት እሱ ግን ማወቅ በቃ እንዲሁ ማወቅ እሱን እንደሚያስደስተው እንዲሁም ደግሞ ከእሷ ጋር መሆን ከእሷ ጋር ማውራት ከእሷ ጋር መዋል ማደርም ለእሱ እርካታና ሰላም እንደሚሰጠው ሙሉም እንደሚሆን እየነገራት ነበረ። ነገር ግን እሷ አሁን ላይ እናቴን አላውቃትም ስትለው በጣም ነበር የደነገጠው። ቆይ እንዴት ነው እናትሽን የማታውቂያት? እኔ ተወልጄ ያደግኩት አዲስ አበባ ነው። እናቴን አላውቃትም፣ ጠረኗን አላውቀው፣ ፎቶዋን አላውቀው፣ እንዲሁም ጡቷን ጠብቼ አላደግኩ። ምንም የማውቀው ነገር የለኝም፣ በመልክ እንኳን አላውቃት፣ ፍቱ እንኳን የለኝ በማለት ስቅስቅ ብላ እያለቀሰች ነበረ። ቆይ እንዴት ሊሆን ቻለ? አባዬ የአቶ ሲሳይ ልጅ ናት፣ የጓደኛ ልጅ ናት ብሎ ከዛ ቤት ይዞሽ መጣ። አንቺም ደግሞ ድሬዳዋ እንደተወለድሽ ቤተሰቦችሽም እዛ እንዳሉ ነበር የተናገርሽው። ታዲያ ማን ነው የዋሸው? በማለት እንግዲህ ሲጠይቃት አይ ደረጃ አልዋሽም፣ ምክንያቱም እኔ ሲሳይ የሚባል ሰው በህልሜ እንኳን አይቼው አላውቅም፣ አይደለም በአካል። ስለዚህ ሲሳይ የሚባል አባት የለኝም። የአባቴ ጥያቄ ተመልሶልኛል፣ አባቴን አውቀዋለሁ፣ ነገር ግን እናቴን አላውቃትም በማለት እንግዲህ ስትነግረው በጣም ነበር ያዘነው። ቆይ አንቺ ነው ወይስ ደግሞ አባዬ ነው የዋሻችሁ ስትል አይ እኔ ዋሸችው እንደሆነስ ምን ታውቃለህ? ስለዚህ አሁን ላይ ይሄን ልነግር አልችልም፣ ስለ አባቴ ይህን ነገር አሁን ማወቅ አይገባህም፣ ነገር ግን ሰዓቱና ጊዜው ሲደርስ የምነግር ይሆናል ብለዋለች ማለት ነው። ግን ደግሞ ይህን የነገርኩን ነገር ለማንም እንድትናገር አልፈልግም፣ ምክንያቱም እኔ ይሄ የህይወት ምስጢሬ ነው። ስለዚህ ለሁሉም ነገር ጊዜ አለው፣ ጊዜው ሲደርስ ደግሞ ያን ነገር የምነግር ይሆናል። ስለዛ ግን ለማንም እንድትናገርብኝ አልፈልግም ብለው ነበረ። ነገር ግን ናታን አይ ይህ ለአንድ ሰው ብቻ ነው የምናገረው፣ ለሌላ ለማንም አልናገርም፣ ቃል ገብቻልሻለሁ። ነገር ግን ሰላም ይሄን ነገር ማወቅ ትፈልጋለች፣ በጣም ተጨንቃለች ስለ አንቺ የት እንዳደግሽ፣ ቤተሰቦች ማን እንደሆኑ ሁሉን እያንዳንዱ ነገር ማወቅ በጣም ነው የምትፈልገው። ስለዚህ ለእሷ ብቻ ነው የምነግራት በማለት ሲነግራት እኔ ነግሬሃለሁ እንዳትነግራት እያለች እያስጠነቀቀችው ነበረ። እንግዲህ አበጌ ወደዛ ቤት ስትመለስ ቆይ አንቺ ይህን ሁሉ ነገር አድርጌልሽ እንኳን አታመሰግኝኝም? እንዲህ አንቺ ቆይ ምን አይነት ነው ነች ስትላት፣ እንዲህ ለምንድን ነው ማመሰግንሽ? ምን ብዬ? ቆይ አንቺ ማን ስለሆንሽ ነው እኔን የምትከታተይ? ለምንድን ነው እህቴ አይደለሽ? ቤተሰቤ አይደለሽ? ለምንድን ነው ይህን ሁሉ ነገር የምታደርጊልኝ ስትላት፣ ቆይ አንቺ ብትሆኝ በእኔ ቦታ ብትሆኝ አታደርጊውም እንዴ ስትላት፣ እንዲያውም በጣም ነበረ ደስ የሚለኝ አንቺ ወተሽልኝ፣ አንቺ ተባረሽልኝ ከዛ ቤት ለእኔ ሰላምና ነጻነት ነበረ። አንቺ ከመጣሽ ጀምሮ ሁሉን ነገር አሳጣሽ፣ ናታንን፣ አባዬን አባዬ ራሱ አንቺ ከመጣሽ ጀምሮ ለአንቺ ብሎ እኔን ከቤት አባረረኝ። ሲቀጥል ደግሞ ለአንቺን ይዞሽ ይወጣል፣ ብዙ ነገር ያወራሻል፣ ብዙ ነገር ያደርግልሻል። እና ከአባዬ ጋር የሆነ ነገር አላችሁ። ሲጀመር የሆነ ነገር ባይኖር ኑሮ አባዬ እንደዚህ አያደርግም። ሲቀጥል ደግሞ አንቺ በስህተት አባዬ ብለሽ ስጠሪው ሰምቼሻለሁ እና ዝም ብለሽ አባዬ ብለሽ ልጠሪው አትችይም። በፍጹም ያ ስህተት አይደለም። አንቺ ተሳስተሽና ተነጥቆሽ ነው እንደዚህ ያልሽ። እና ደግሞ አሁን ላይ እህቴ እያልሽ መጠሪ እኔ የትሽ ነኝ? እስኪ ንገሪ፣ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ በማለት እንግዲህ በጥያቄ ስታፋጥጣት እኔ የስጋ እህትሽ አይደለሁም፣ ነገር ግን ከአንድ ቤት እስካለን ድረስ እህቴ ነሽ ብዬ ነው የማስበው በማለት እንግዲህ በፊት እኮ የምትቀኝብኝ የነበረ በናታን ነው። አሁን ደግሞ ጭራሽ በደረጀ መቅናት ጀመር ስትላት፣ አንቺ ከዛ ቤት ካልወጣሽ እኔ ምንም አይነት ሰላም አላገኝም። እኔ የምትወጂኝ ከሆነ የእውነት የምትወጂኝ የምታከብሪ እንደት የምታይኝ ከሆነ አንድ ነገር ብቻ ተባበሪልኝ ነበር ያለቻት። እሱ ምንድን ነው ስትላት፣ ከዚህ ቤት ምን ቅር ብለሽ ውጪ
በቃ ሂጂልኝ፣ ከዚህ ቤት ከወጣች ለአንቺ ለእኔ እረፍት፣ ሰላም፣ በቃ ነፃነቴ ነው ብላለች አበጌ ማለት ነው። አበጌ እህቷ ብትሆን ራሱ እህቷ ማለትም እህቷ እንደሆነች ብታቅ ራሱ አበጌ መቀበል አትፈልግም። ዳጣን በጣም ነው የምትጠላት፣ አባቷን የሚጋራባት እንዲሁም ናታንን የሚመለከትባት ሰው በፍጹም አትፈልግም። እህቷ እንኳን ሆና እንግዲህ በችግሯ ሰዓት በማንም ባልነበረበት ሰዓት እንግዲህ እያነሰ ጋራም እየጎተታት ደርሳ ነበር ያስጠላቻት፣ ህይወቷን የታደገችላት። ነገር ግን እሷ በዛ ምትክ ግን አንቺ ብትሆኝ ኑሮ እጅግ በጣም እደሰት ነበረ ያለችው። እደሰት ነበረ እንግዲህ በሰው ቁስል ላይ በሰው ሀዘን ላይ የሚደሱቱ ሰዎች ማዕትና መቼም ቤት ይቁጠራቸው በየቤታችን ያሉት ጉድ ማለት ነው። አበጊ በስተመጨረሻም ቤት ውስጥ ስትገባ ያላሰበችው ያልጠበቀችው ነገር ነበር የገጠማት። ሁሉም አኩርፋት ነበረ። እንግዲህ አቶ ደረጀ ሁላችሁም እንድታኮርፋት እፈልጋለሁ፣ ሰላምም ጭምር ዳጣ ምትሆኝ ሁላችሁም እንድታኮርፋት፣ ማንም እንዳያናገራት። ምክንያቱም ጥፋቷን አውቃ ጥፋቷን ካልገባት በቀር የምትታረም ሰው አይደለሽም። ስለዚህ ሁላችን ስንዘጋት ደግሞ ምናልባትም በዚህ ሁኔታ ልትታረምና ልትመለስ ትችላለች ብሎ ነበረ። እንግዲህ ውሃ ራሱ አኩርፋት ነበረ። ውሃን ውሃዬ ቆይ ዳጣና ናታን የት ሄደው ነው ስትላት፣ ተቃቅፎ ነው የወጡ ስትላት፣ በጣም ነብር ነበር የሆነችው። ተቃቅፈው ወጡ በቃ አቅፏት ነበረ ስትላት፣ በጣም ነብር ሆነች። ነገር ግን የት ነው ሄዱ ስትላት፣ እኔ ምን አውቃለሁ አላውቅም፣ ግን አላወራሽም እንዳታወሪያት ተብያለሁ አኩርፍ ያለው ብላለች ማለት ነው። እንድታናግረኝ አልፈልግም። እንግዲህ ወይዘሮ ማርታ ስትመጣ ተደፍታ ይቅርታ እማዬ ይቅርታ አታቅፊም ነበር ያለችው። ግን ማርታ በፍጹም እንደዚህ የሚባል ነገር የለም፣ አንቺ ለምን እንደዘጋነች ታውቂያለሽ? አላውቅም። ለምን እንደዘጋችሁ በፍጹም እኔ የማውቀው ነገር የለኝም። ብቻ ግን ውሃም እኮ ራሱ ዘጋች ስትላት እኔም ከውሃ አንሳለሁ እንዴ በማለት እንግዲህ ይኸውልሽ ጥፋትሽ ባደረግሽው ዳጣን ለማስወጣት ከዚህ ቤት ለዳጣን ለማስወጣት ብለሽ የሌለ ተንኮልና ክፋት ነበር ሴራን የሰራሽው። ስለዚህ ከዚህ ጥፋትሽ ከዚህ ሴራሽ ከተመለሽ አምነሽበት ይቅርታ ጠይቂ ስትላት እሺ ምን ልበል ብላለች። በቃ እስካሁን የሰራኋቸውን ጥፋት፣ ስህተት፣ በደል እንዲሁም ደግሞ ተንኮልና ሴራ አልደግምም፣ አልሰራም። ከዚህ በኋላ ጨዋው ልጅ ሆኜ እናትና አባቴን አስደስታለሁ ብልሽ ይቅርታ ጠይቂ። እንዲሁም ደረጀ ሲመጣ ሁሉንም ሰው እየዞርሽ ይቅርታ ትጠይቂያለሽ ብላት ነበረ። ያንኑንም አድርጋለች። አሁን አበጌል አሁን ላይ ትመለሳለች አትመለስም ሌላ ጥያቄ ነው። ምክንያቱም አሁን ላይ እንቅልፍ ነስቷታል። ዳጣ እህቴ ነሽ እያለችኝ ነው እና ምን ለማለት ፈልጋ ነው በማለት እንግዲህ ቀጥላለች ለእናቷ ለማርታ ማለት ነው። ማርታ አግኝተሽው ነው? ምን ነው ዳጣ ልጄ ብትሆን ኑሮ ለአንቺ እህትሽ ብትሆን ኑሮ በጣም ደስ ይለኝ ነበር፣ እንደሱ አይነት ሰው አግኝተሽ ነው ስትላት ምንም በቃ አበጌል ግን ምንም እንድትሰማት ፈቃደኛ እንዳልሆነ ስለገባት ተመልሳ ነበረ የሄደችው ማለት ነው። አሁን ላይ አበጌል ልታደርግ የምትችለው ነገር በጣም ከባድ ነው። ዲኤንኤን ምርመራ ቀጥታ ለሁለተኛ ጊዜ የምትሞክር ይመስለኛል። ምክንያቱም እንቅልፍ ነስቷታል። ቆይ እንዴት ነው እቺ ልጅማ ያለ ነገር አይደለም በማለት ላይ ትገኛለች። አሁን ላይ አቶ ደረጃ አጣብቅኝ ውስጥ ገብቷል። ምክንያቱም ዳጣ በዚህ እናቴን እንድታገዳኝ ይፈልጋሉ እያለችው ነው። በሌላ በኩል አበጌል አሁን ላይ ስለ ዳጣ እያንዳንዱን ነገር እየደረሰችበት ስለሆነ፣ በሌላ በኩል ደግሞ ሰላም ስለ ዳጣ ተጠራጥራለች። ስለ ዳጣ ማወቅ ትፈልጋለች። እንዲሁም ናታን ሁሉንም ነገር እንግዲህ ለአቶ ደረጀ ነግሮታል። ሰላም ማወቅ ትፈልጋለች። መግቢያ ላይ እንደነገርኳችሁ እንደሰማችሁ ሰላም እያንዳንዱን ነገር ስለ ዳጣ ማወቅ ትፈልጋለች ብሎ ለአቶ ደረጀ ሲነግረው አውቃታለች ማለት ነው። ተጠራጥራለች ነበር ያለው አቶ ደረጀ። ለምን እንደዛ አለ? ዳጣ ልጇ እንደሆነች ውሃዋ ነግሯታል፣ ውስጧ ነግሯታል፣ ተናበዋል። ዳጣ በጣም ነው የምትወዳት ሰላምን በቃ ሰላምን ሳታነሳ መዋል ማደር አይሆንላትም፣ አያስችላትም። ስለዚህ አበጌል እንኳን ስትናገራት በጣም ነው የምትናደደው ዳጣ። በጣም በቃ እንዴት ትልቅሽ እኮ ናት እሷ እኮ ቢሆንና ቢሳካላት ተወልሽ ነበረ በማለት ነበረ የጠየቀቻት። እንግዲህ ዳጣ ለናታን ምን ብለዋለች? እናቴ ምናልባትም የኔ እርዳታ ያስፈልጋት ሊሆን ይችላል፣ ምናልባትም ልጄን እያለች እየተንከራተተች ሊሆን ይችላል፣ እኔ ግን እናቴን ላገኛት አልቻልኩም ብላ ስቅስቅ እያለች እያለቀሰች ነበር። ናታን ምን ብሏታል? ይሄኔ እናትሽ ሌላ ልጆች ሊኖሯት ይችላሉ፣ ወልዳ ሀብታም ሆና ምናምን ሊሆን ይችላል ስላት፣ አይ
አንዲት ልጇ የጠፋሽባት ልጅ አንዲት ልጇ የጠፋችባት እናት በየትኛው ሂሳብ ነው ሀብታምና ከብራ ወይም ደግሞ ሌላ ልጆች ወልዳ የምትኖረው ብላ ነበረ። ዳጣ አልተሳሳታችሁም። በነገራችን ላይ ሰላም ይህን ሁሉ ነገር ከዚያ ቤት እንኳን መውጣት ውጪ በቃ ከዚህ በኋላ ውጪ እያሏት መውጣት የማትፈልገው ዳጣ እስክትመጣ እየጠበቀች ነው። ልጄን ሳላይ በፍጹም ከዚህ ቤት አልወጣም ብለዋለች ለአቶ ደረጀ። እንግዲህ ልጄን ከሰጠኝ ልጄን ካመጣልኝ ከዚህ ቤት አንድ ሁለት ሳልል እወጣለሁ። ምክንያቱም እኔ የቤት ሰራተኝነትን ፈልጌው አይደለም ብላ አስረግጣ ነግረው ነበረ ማለት ነው። ተወዳጆች ዳጣም የቤተሰብ ጥያቄዋ እያንዳንዱ ሊመለስ እናቷንም ልታገኝ በጣም ትንሽ ጊዜ ቀርቷታል። አቶ ደረጀ ግን በሌላ በኩል በጭንቀት ሊፈነዳ ቀርቧል። ምን እንደሚመልስ ምን እንደሚያደርግ በጣም ግራ ተጋብቶ ነው የሚገኘው። አበጌም እንግዲህ እንቅልፍ አጥታለች። ቤት ተወዳጆች በቀጣይ ያለውን ፓርት በቀጣይ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ተወዳጆች ታዲያ ቪዲዮ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ የሆናችሁ ቤቱ እንድትቀላቀሉ በተረፈ